ሮሜ ምዕራፍ 4 ቁጥር 11 ላይ ልዩ ትኩረት በማድረግ የአሁኑን የስብከት ጊዜ እናሳልፋለን። ሮሜ ምዕራፍ 4ን አውጥተን ከሆነ በ54ቱ ትርጉም ከቁጥር 1 እስከ ቁጥር 12 ያለውን በጋራ እናነባዋለን። ሮሜ ምዕራፍ 4 ከቁጥር 1 እስከ ቁጥር 12 ያለውን አንብበን አጭር ጸሎት ካደረግን በኋላ ወደ ዕለቱ ስብከት ወይም መልእክት እንገባለን። ሮሜ ምዕራፍ 4 ከቁጥር 1 ጀምሮ እንዲህ ይላል፣ አነባዋለሁ። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። ይህ የእግዚአብሔር ቃል ነው። እግዚአብሔር አምላክ ሆይ አሁንም የቃል ፍቺ እንዲያበራልን፣ ልባችንን ወደ ቃልህ እንድትመልስ፣ በመንፈስህም ደግሞ ሐሳባችንን እንድትገዛ እንድትቆጣጠር ለምንሃለን። የቃል ባለቤት አንተ ነህ። በቃልህ በኩል ደግሞ ወደ ወደድከው ልባችንን እንድታፈስ እንድትመራ፣ እኛም ደግሞ ልባችን የለሰለሰ እንዲሆን እንድትረዳን እንጠይቅሃለን። በቃልህ ስብከት ውስጥ ወይም በቃልህ ትርጉም መብራራት ውስጥ አንተ ከፍተኛውን ስፍራ እንድትይዝ፣ እኛ ደግሞ ለአንተ የሚገባውን ክብር ለመስጠት ንቃት እንድትጨምርልን ጠየቅንህ። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ሮሜ ምዕራፍ 4 ማየት ከጀመርን ቆይተናል። በኤብራዘር ዊክ ነገር እየተቆራረጠ እየቀጠልን ነው። ከቁጥር 9 እስከ ቁጥር 12 ያለውን መሰረት አድርገን እግዚአብሔር በአብርሃም የሰራው ስራ እና ደግሞ በክርስቶስ የፈጸመው በአብርሃም ተናግሮ የፈጸመውን በማድረግ ውስጥ እግዚአብሔር የታሪክ ባለቤት ነው፣ እግዚአብሔር ታማኝ ነው የሚለውን የምንባውን ዋነኛ ጭብጥ ለማየት ሞክረናል እና በእኔ እይታ ወይም እኔ እንደተረዳሁት የምንባውን ዋና ሀሳብ እስከ ቁጥር 12 ባለው ውስጥ አይተናል ብዬ አምናለሁ። ማርቲን ሉተር ስለ ስብከት ሲናገር እንደዚህ ይላል። የመጽሐፍ ቅዱስ ቃል በቃል ይሄን አይደለም የሚናገረው፣ ቃል የሚናገረው እኔ ቀጥሎ መጣበታለሁ። ማርቲን ሉተር መጽሐፍ ቅዱስን በሚገባ አብራርታችሁ ተንትናችሁ ብትሰብኩና ነገር ግን በእናንተ ዘመን ያለውን የተሳሳተ መረዳት ወይም ትርጉም ካልተቃወማችሁ መጽሐፍ ቅዱስን ካለመስበክ ጋር እኩል ተደርጎ ይወሰዳል ይላል። በእርግጥ ቃል በቃል የሚለው እንደዚህ ነው። ክርስቶስን በሚገባ ከመጽሐፍት ተርጉማችሁ ተንትናችሁ ብታስተምሩና ስለ ክርስቶስ የተሳሳተውን አመለካከት ካላረማችሁ ወይም ካልተቃወማችሁ ወይም ከተሳሳተ ትምህርት የክርስቶስን አስተምሮ ዲፌንድ ካላደረጋችሁ ክርስቶስን ካለመስበክ ጋር እኩል ተደርጎ ይቆጠራል ይላል። መጽሐፍትን በሚገባ ተርጉማችሁ ማብቃት ብቻውን በቂ አይደለም ማለት ነው። በዘመናችን ያለውን የተሳሳተ ምልከታ ትምህርት ከመጽሐፍት በማሳየት ዲፌንድ ማድረግ ያስፈልጋል። ይሄን ያልኩበት ምክንያት ከቁጥር 9 እስከ ቁጥር 12 ያለውን የጳውሎስን የሐሳቡን ፍሰት ተከትለን ምን ሊለን እንደፈለገ አይተናል። ነገር ግን ቁጥር 11 ላይ መሰረት የሚያደርግ ባፕቲስቶች ልንቃወሙ የሚገባ እና ልናርመው የሚገባ ለብዙ ዘመናት የዳበረ ክፍለ ዘመናትን ወይም ሴንቸሪስ ያስቆጠረ ትምህርት አለ። ይህን ትምህርት ምላሽ መስጠት ስለሚያስፈልግ ቁጥር 11 ላይ በተለየ ሁኔታ ዙም ኢን እንድናደርግ አስቤያለሁ። ቁጥር 11 የሚያወራው
ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ በማለት አብርሃም የተገረዘበትን ምክንያትና የመገረዝን ትርጉም ወይም ዴፊኒሽን ቁጥር 11 ጳውሎስ ይሰጣል። በዚህ ላይ መሰረት አድርገን ወይም በዚህ ምንባብ መነሻነት ባፕቲስቶች ባፕቲስት የተባልንበትን ምክንያት ተናግሬ እና ደግሞ ባፕቲስት ለመሆናችን አሳማኝ ምክንያቶችን በማቅረብ በዚህ ምንባብ ላይ መሰረት የሚያደርገውን የተቃረነውን ምልከታ ደግሞ ምላሽ ለመስጠት ሙከራ አደርጋለሁ። ባፕቲስቶች ባፕቲስት የተባልንበት ምክንያት አማኞችን ስለምናጠምቅ እና የአማኝ ህፃናት ልጆችን ስለማናጠምቅ ነው። ፕሬስቢቴሪያኖች ወይም ሪፎርምዶች፣ አንጌሊካኖች፣ ሉትራኖች እንዲሁም ደግሞ ከፕሮቴስታንት ውጭ ያሉትም ኦርቶዶክስም ካቶሊክም የአማኝ ልጆችን ህፃናትን ያጠምቃሉ። ይሄ በአማርኛ የህፃናት ጥምቀት ይባላል። የህፃናት ጥምቀት ከሚለው ይልቅ የእንግሊዝኛው ቃል የትኞቹን ህፃናት እያልን እንደሆነ ግልጽ ያደርገዋል። ኢንፋንት ባፕቲዝም ማለት ለወንዶች በ40 ቀን ለሴቶች በ80 ቀን የሚደረግ ጥምቀት አለ። ይህንን ጥምቀት በተመለከተ ባፕቲስቶች ይህን ጥምቀት ስለማንቀበል እና አዋቂዎችን ያጠምቁ ስለነበር የኛ ፋውንዲንግ ፋዘርስ ወይም አባቶቻችን ስያሜያቸው ባፕቲስት ተባለ። አጥማቂዎች ማለት ነው፣ መጥምቃውያን ማለት ነው። እና እኛ መጥምቃውያን የምናጠምቀው አማኝ የሆኑ አዋቂዎችን፣ አማኝ የሆኑ ታዳጊዎችንም እናጠምቃለን። አማኝ የሆነ የ8 ዓመት ልጅም ካለ እናጠምቀዋለን። አማኝ የሆነ የ40 ዓመት ቀን ልጅም ካገኘን እናጠምቀዋለን። የ40 ዓመት ቀን ልጅ አማኝ ይሆናል ብለን ማመን ከባድ ቢሆንም ፕሬስቢቴሪያኖች፣ አንጌሊካኖች አማኝ ናቸው ብዬ ነው የምወስደው። የፕሬስቢቴሪያን እምነት የሚያምን ሰው ትክክለኛ ክርስቲያን ነው ብዬ አስባለሁ። የኢቫንጀሊካል አንጌሊካን እምነትን የሚያምኑ ሰዎች እምነቱን በትክክል እስካመኑ ድረስ ክርስቲያን ናቸው የሚለውን መንፈግ አልችልም። እንግዲህ ክርስትናን ምሰጥ የምቀበልኝ ማለት አይደለም። ክርስቲያን አይደሉም ብዬ መናገር አልፈልግም። ሉትራኖችንም እንደዛው። ታዲያ እኛ እንደ ባፕቲስት የነሱን ህፃናት የማጥመቅ ልማድ ተቃውመን አማኞችን ብቻ ነው ማጥመቅ ያለብን ስንል እና ባፕቲስት ስንሆን ምክንያታችን ምንድን ነው? የባፕቲስት አቋም ምክንያቱም መከራከሪያው ምንድን ነው? ይሄንን ከተለያዩ የመጽሐፍ ቅዱስ ክፍሎች እናይና በዚህ የባፕቲስት አቋም ላይ ተቃራኒ በመሆን የሚነሳው የፕሬስቢቴሪያኖችና የአንጌሊካኖችን አመለካከት ከሮሚ ምዕራፍ 4:11 ጋር ተያይዞ የሚመጣውን ሙግት ምላሽ ለመስጠት እሞክራለሁ ማለት ነው። እኛ ባፕቲስቶች ባፕቲስት ስንሆን አማኞችን እንጂ የአማኝ ህፃናት ልጆችን አናጠምቅም ስንል የኔም ልጅ አልተጠመቀም፣ የዶክተር አማንም ልጅ አልተጠመቀም፣ ዱኒም ልጅ አልተጠመቁም። ልጆቻችን አይደል ሲያድጉ አማኝ ከሆኑ ይጠመቃሉ። አጥምቁን ጥያቄ አቅርበው ማለት ነው። ነቻችም አልተጠመቁም። እንግዲህ ስም ጠሪ መሆን ነው ሁሉንም ልጅ ልዘረዝር ከሞከርኩ። ስለዚህ እኛ ባፕቲስቶች ህፃናት ወይም ኢንፋንቶችን የማናጠምቅበት ምክንያት አንደኛ አዲስ ኪዳን ስለ ውሃ ጥምቀት የሚናገረው እምነትን ወይም አማኞችን በተመለከተ ነው። በአዲስ ኪዳን ስለ ውሃ ጥምቀት የምናገኛቸው መረጃዎች ወይም ምንባባት የሚያወሩት አማኞችን በተመለከተ ነው። ሁለተኛው ሐሳብ ጋር ኦቨርላፕ ሊኖረው ስለሚችል ስንደርስበት ክላሪፋይ ስለማድረግ በዚሁ አረፍተ ነገር ልገደብና ጥቅሶችን እንመልከት። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38 በበዓለ ሃምሳ ዕለት መንፈስ ቅዱስ ወርዶ ቤተክርስቲያን በተመሰረተችበት ጊዜ የአዲስ ኪዳን ቤተክርስቲያን ስትመሰረት ጴጥሮስ ስብከቱን ተከትሎ በአካባቢው ተሰብስበው የነበሩ ሰዎች ጥያቄ ያቀርባሉ። እንግዲህ ወንድሞች ሆይ ምን እናርግ ብለው ለጴጥሮስና አብረውት ለነበሩ ሰዎች ጥያቄ ሲያቀርቡ ከሚመልስላቸው መልሶች መካከል አንዱ ጥምቀትን የተመለከተ ነው። ቁጥር 38 ላይ እንዲህ ይላል፣ ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ በማለት ጴጥሮስ በፊቱ ተሰብስበው ለነበሩ ኢየሩሳሌም ለነበሩ ሰዎች መልስ ይሰጣል። እዚህ ውስጥ ኃጢአታችሁ ይሰረይ ዘንድ የሚለው በውሃ ጥምቀት የኃጢአት ስርየት ይገኛል ወይስ አይገኝም? እሱ ውስጥ አንገባ። ልንመልስ እየሞከርን ያለነው ጥያቄ እሱ ስላልሆነ ህፃናትን ማጥመቅ አዲስ ኪዳናዊ ነው ወይስ አይደለም ከሆነ ባፕቲስቶች ተሳስተናል። አዲስ ኪዳናዊ ካልሆነ ባፕቲስቶች ልክ ነን፣ ደግሞም ልክ ነው። እሱን የምናየው ይሆናል እና በዚህ ምንባብ ውስጥ የምናየው ንስሐ ግቡ ይላል እና ደግሞ ተጠመቁ በማለት ቀጥሎ ይናገራል። ስለዚህ ከንስሐ ጋር ተያይዞ
ሐዋርያት ሥራ ምዕራፍ 2 ቁጥር 38 ይናገራል። እዛው ሐዋርያት ሥራ ምዕራፍ 8 ቁጥር 36 እስከ 37 አሁንም ተጨማሪ ስለ ጥምቀት መመሪያ ወይም መረጃ እናገኛለን። ሐዋርያት ሥራ ምዕራፍ 8 ቁጥር 36 እስከ 37 አነበዋለሁ። በመንገድም ሲሄዱ ወደ ውሃ ደረሰ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አለ። የጃንደረባ ሲባል የትኛው ጃንደረባ እንደሆነ በቀላሉ የምናስታውስ ይመስለኛል። ኢትዮጵያዊ ጃንደረባ። ፊልጶስም ቁጥር 37 በፍጹም ልብህ ብታምን፣ ቅድመ ሁኔታ ነው፣ ኢፍ ተፈቅዷል አለው። ምንድን የተፈቀረው? የውሃ ጥምቀት። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። በማስከተል አጠመቀ። ስለዚህ እምነት፣ ንስሐ በምዕራፍ 2 እና በምዕራፍ 8 እንደምናየው ቅድመ ሁኔታው ነው ተቀምጧል። የሐዋርያት ሥራ ትረካን በመቀጠል ምዕራፍ 10 ውስጥ እንግባ። ሐዋርያት ሥራ ምዕራፍ 10 ወንጌል ወደ አሕዛብ መግባት መጀመሩን የሚተርክ ትረካ ነው። የቆርኔሌዎስን ታሪክ እናገኛለን። ምዕራፍ 10 ቁጥር 47 እስከ 48 በዚያን ጊዜ ጴጥሮስ መልሶ፣ በዚያን ጊዜ የሚለው በንግግራቸው መካከል ማለት ነው። የምንፈልገውን ክፍል ላይ ብቻ ስለምናተኩር ልቀጥል ምንባቡን። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ምክንያቱም በጴጥሮስ ንግግር መካከል ኢንተራፕት አድርጎ የገባ የመንፈስ ቅዱስ መውረድ በቆርኔሌዎስ ቤት ውስጥ ሆኖ ስለነበር ቀጥልና በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚያ በኋላ ጥቂት ቀን እንዲቀመጥ ለመኑት ማለት ይናገራል። ስለዚህ መንፈስ ቅዱስ አስቀድሞ ወርዷል። መንፈስ ቅዱስ በአማኞች ላይ የሚወርድ እንደሆነ ምዕራፍ 2 ቁጥር 38 እና 39 በግልጽ ይናገራል። ስለዚህ በቆርኔሌዎስ ቤት የተካሄደው የውሃ ጥምቀት ለአማኞች የተደረገ ነበር። ወደ ቀጣዩ ሐሳብ እንሄዳለን፣ ወደ ሁለተኛው። ስለዚህ የመጀመሪያው አማኞች ጋር የተያያዘ እንደሆነ ውሃ ጥምቀት ያየናቸው ምንባቦች ይናገራሉ። እንግዲህ ይህንን በተመለከተ ፕሬስቢቴሪያኖችም ሆኑ ሌሎቹ ምንም ተቃውሞ የላቸው። አሁን ያነበብነው ምንባብ የሚናገሩት አማኞች የውሃ ጥምቀት ይጠመቁ እንደነበር ነው የሚለውን አይከራከሩ። ቀጥሎ የሚያነሱት ክርክር ወይም ጥያቄ ሕፃናት በአዲስ ኪዳን ውስጥ ወይም በአንደኛው ክፍለ ዘመን አልተጠመቁም ነበር የሚለውን በምን ልታሳዩን ትችላላችሁ የሚል መከራከሪያ ያነሳሉ። ስለዚህ የመጀመሪያው ሐሳብ ጥምቀት ከእምነትና ከንስሐ ጋር ከግለሰቡ ሪስፖንስ ጋር ተያይዞ በአዲስ ኪዳን ውስጥ ይገኛል። ወደ ሁለተኛው ሐሳብ ስንሄድ የሕፃናት ጥምቀት እንግዲህ ብዙ ጊዜ ሕፃናት ማጥመቅን በሚያምኑና በማያምኑ በባፕቲስቶች መካከል ተደጋግሞ የሚነሳው ክርክር ይሄኛው ነው። የሕፃናት ጥምቀት በአዲስ ኪዳን ግልጽ በሆነ መልኩ መመሪያም የለም ምሳሌም የለም። ኤክስፕሊሲት በሆነ መልኩ በአዲስ ኪዳን ውስጥ ሕፃናትን አጥምቁ የሚል መመሪያ አንድም ቦታ አናገኝም። እሱ ብቻ ደግሞ ሳይሆን በደንብ ቃሎቼን ስሙ፣ ግልጽ በሆነ መልኩ ሕፃናት የተጠመቁበትን ምንባብ አናገኝም። ፕሬስቢቴሪያኖች ወይም ሕፃናት ማጥመቅን የሚቀበሉ ሰዎች ከሚያነሷቸው ምንባቦች አንዱ ከነቤተሰቡ ተጠመቀ የሚሉ የሐዋርያት ሥራ ምንባቦችን በዛ ቤተሰብ ውስጥ ሕፃናት ሳይኖሩ አይቀሩም፣ ስለዚህ ሕፃናት ተጠምቀው ይሆናል የሚል መከራከሪያ ያነሳሉ። ለዚህ ከሚነሱ ምንባቦች አንዱ ሐዋርያት ሥራ ምዕራፍ 16 የሊዲያ ቤተሰብና እዛው ሐዋርያት ሥራ ምዕራፍ 16 የወህኒ ጠባቂው ታሪክ ነው። ሁለቱም ታሪክ በፊልጵስዩስ ከተማ የሆነ ነው። ምዕራፍ 16 ቁጥር 15 ላይ ስለ ሊዲያ ቤተሰብ ሲናገር ሉቃስ እንደዚህ ይላል፣ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ ይላል በጌታ የማምን እንደሆን ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን በግድም አለችን ይላል። እዚህ ውስጥ የምንፈልገው ክፍል ምንድን ነው? በጌታ ስለማመን ቀጥሎ ይናገራል። ስለዚህ ሊዲያ በጌታ አምና ነው የተጠመቀችው። እሱ ብቻ ደግሞ ሳይሆን እንዴት እንዳመነችም ከሌሎች ምንባቦች በተለየ ሉቃስ ይነግረናል። ጌታ ልቧን ከፈተላት ይላል። ነገር ግን የመጀመሪያውን የምንባቡን ክፍል ስናየው እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ ይላል። ፕሬስቢቴሪያኖች የሚያነሱት አንድ መከራከሪያ ምንድን ነው? ሊዲያ በቤቷ ስትጠመቅ ከነ ቤተሰቧ ነው የተጠመቀችው። ስለዚህ የቤተሰቧ አካል የሆኑ ሕፃናት መኖራቸው አይቀርም። ሊኖር ይችላል ሳይኖር አይቀርም ወደሚለው ይጠጋሉ። ስለዚህ በአንደኛው ክፍለ ዘመን እንደተለመደው ሁሉ
የቤቱ አባወራ የሚከተለውን እምነት ሌሎችም ይከተሉታል። ስለዚህ ሕፃናትም አብረው ተጠምቀዋል ብለው ክርክር ያነሳሉ። እዚሁ ላይ ቁጥር 33ን ወረድ ብለን ነው ተመሳሳዩን አገላለጽ እናገኛለን። በሌሊትም በዚያች ሰዓት ወስዶ የወህኒው ጠባቂ ማለት ነው ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ጋር ተጠመቀ። ስለዚህ በወህኒ ጠባቂ ቤትም ሕፃናት ሳይኖሩ አይቀርም። ሕፃናት መጠመቃቸው በውስጥ አዋቂነት ታሳቢ ተደርጓል የሚል ክርክር ያቀርባሉ። ናው ይህንን ክርክር ወይም ይህን መሟገቻ እንዴት ነው ልናየው የሚገባው? ይህ መሟገቻ በዝምታ ውስጥ ያለ ሙግት ይባላል። በእንግሊዝኛ ባስቀምጠው ሊቀል ስለሚችል አርጊመንት ፍሮም ሳይለንስ ይባላል። ምንም ነገር ባልተነገረበት ውስጥ እንዲህ ቢሆን ነው፣ እንዲህ ሊሆን ይችላል፣ እንዲህ ሆኖስ ቢሆን የሚባል ክርክር አለ። በዝምታ ውስጥ ማውራት ማለት ነው። የአዲስ ኪዳን ምንባቦች ሕፃናት ተጠመቁ የሚል አንድም ቦታ አይናገርም። ሕፃናት ማጥመቅ የለባችሁም የሚሉ ግልጽ የሆኑ ቃላት የሉ። ስለዚህ ፕሬስቢቴሪያኖች ምን ብለው ሊሞግቱን ይችላሉ? መልሰው እኛን አርጊመንት ፍሮም ሳይለንስ ብላችሁ ትከሱናላችሁ፣ በዝምታ ውስጥ ነው እየተከራከራችሁ ያላችሁ ብላችሁ ትከሱናላችሁ። ግን እኮ እናንተም በዝምታ ውስጥ ነው የምትከራከሩት ይሉናል። ምክንያቱም ሕፃናትን ማጥመቅ የተከለከለበትን ምንባብ ማሳየት ስለማትችሉ ይላሉ። ግን ሕፃናትን ማጥመቅ በመጽሐፍ ቅዱስ ተከልክሏል የሚለውን እኔ አላልኩም ባይዘው። ስለዚህ የፕሬስቢቴሪያኖች ክስ እኔን አይመለከትም። ሁለተኛው ያልኩት ነጥብ ምንድን ነው? የሕፃናትን ጥምቀት በተመለከተ በአዲስ ኪዳን ውስጥ ግልጽ የሆነ መመሪያም ሆነ ምሳሌ የለም። ታዲያ ምን ይነግረናል? ኃይሊ ሰጀስት የሚያደርገው ነገር አለ። ሕፃናት እየተጠመቁ ባይሆን ግን ሕፃናት መጠመቅ አለባቸው የሚለውን መከራከሪያ ወይም ይጠመቁ ነበር የሚለውን መከራከሪያ ከአርጊመንት ፍሮም ሳይለንስ ባለፈ ሙግቱን ማምጣት የፕሬስቢቴሪያኖች ኃላፊነት ይሆናል። ፕሬስቢቴሪያኖች ስል እንደ አንድ ምሳሌ አንጌሊካኖችም ሌሎችንም ይጨምራል። ሶስተኛው ባፕቲስቶች ሕፃናትን የማናጠምቅበትን ምክንያት እናያለን። አንደኛ ምን አለን? ስለ ጥምቀት የሚናገሩ ምንባቦች የሚያወሩት ከእምነት ጋር በተያያዘ ነው ብለናል። ሁለተኛ ሕፃናትን ማጥመቅ በተመለከተ ግልጽ የሆነ መመሪያም ሆነ ምሳሌ ኤግዛምፕል በአዲስ ኪዳን ውስጥ የለም። ሶስተኛ የጥምቀት ምሳሌዎች ወይም ምሳሌነቶች ወይም ሲምቦሊዝም ጥምቀት የሚያሳየው የሚሰጠው ትርጉም ለእምነት ብቻ ነው። ያመኑ ሰዎች ብቻ ሲጠመቁ እናያለን። እሱ ብቻ ደግሞ ሳይሆን የእምነት ትርጉሙ እምነት ሲምቦላይዝ የሚያደርገው የጥምቀት ሲምቦላይዝ የሚያደርገው አንድ ሰው ሲጠመቅ ምን እያለ ነው የሚለውን ስናይ የእምነት መግለጫ ብቻ ሆኖ ነው የምናገኘው በዋናነት። አሁንም የተለያዩ ክፍሎችን እንመልከት። ቆላሲስ ምዕራፍ 2 ቁጥር 12 የጥምቀት ትርጉም ምንድን ነው? አንድ ሰው በመጠመቅ ውስጥ ምንድን ነው እያወጀ ያለው? ጥምቀት ምንድን ነው የሚያመላክተው የሚለውን ስናይ ጳውሎስ ግልጽ በሆኑ ቃላት ይመልሰዋል። ቆላሲስ ምዕራፍ 2 ቁጥር 12 በጥምቀትም ከእርሱ ጋር ተቀበራችሁ ይላል። ስለዚህ ጥምቀት መቀበር ነው እና ጥምቀት ሲምቦላይዝ የሚያደርገው መቀበርን ነው ብለን አንሄድም። ምክንያቱም መቀበር ራሱ ምልክት ነው አይደል? ምሳሌያዊ አገላለጽ። ስለዚህ ጥምቀት እንደ መቀበር ነው። ግን ምንድነው ትርጉሙ? ሲምቦላይዝ የሚያደርገው የሚያሳየው ነገር ምንድን ነው? በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር ከእርሱ ጋር ተነሳችሁ ይላል። ምንባቡን ከፍታችሁ የምትከተሉኝ ከነበራችሁ አንድ የዘለልኳት ቃል ቁልፍ ቃል አለች። ስለዚህ ደግሜ ላነበር። ከሙታን ባስነሳው በጥምቀት በኩል ማለት ነው። ጥምቀት ሲምቦላይዝ የሚያደርገው ጥምቀት የሚያሳየው ምሳሌ ይሄ ነው። ከሙታን ባስነሳው በእግዚአብሔር አሰራር ይልና በማመናችሁ ይላል። ስለዚህ ጥምቀት የሚያሳየው ነገር አለ። ከክርስቶስ ጋር መሞትንና እሱም ደግሞ ሲነሳ አብሮ መነሳትን ሲምቦላይዝ ያደርጋል። ግን ከዚህ ጋር ተያይዞ ሊነጠል የማይችል ቃል አለ። እሱም በማመናችሁ። ስለዚህ ጥምቀት ከማመን ጋር በቀጥታ የተያያዘ ነው። ጥምቀት የእምነት ሲምቦላይዝ የሚያደርገው የሚያሳየው እምነትን ነው። ሮሜ ምዕራፍ 6 ቁጥር 3-4 አንድ አማኝ ከክርስቶስ ጋር ባለው ህብረት የክርስቶስ ሕይወት ተካፋይ ስለመሆኑ የሚያወራ ምንባብ ነው። ሌላው ከጳውሎስ መልእክቶች እንውጣና
የጴጥሮስን መልእክት መሰረት አድርገን አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ስናይ ጥምቀት ወይም የውሃ ጥምቀት ሲምቦላይዝ የሚያደርገው ነገር ኢንፋንቶች ሲጠመቁ ሊሳካ የማይችል እንደሆነ ያሳያል። ህፃናት ሲጠመቁ ሊሳካ የማይችል ማለት አእምሮ ማገናዘብ ያልጀመረ አማኝ መሆን ያልቻለ ሰው ሊያሳካው የማይችል ሲምቦል አለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ጴጥሮስ የጥምቀትን ሲግኒፊካንስ ወይም ሲምቦል ዓላማውን ምልክቱን ከጳውሎስ ትንሽ ለየት ባለ መንገድ ሲያስቀምጠው እንዲህ ይላል። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም። ታዲያ ምንድነው የጥምቀት ሲምቦል? የውሃ ጥምቀት ትርጉም ምንድነው? ሲመልስ እንደዚህ ይላል። በደም ስሙኛው ለእግዚአብሔር የበጎ ህሊና ልመና ነው እንጂ የሰውነትን እድፍ ማስወገድ ሳይሆን ለእግዚአብሔር የበጎ ህሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። ጥምቀት እንደ ጴጥሮስ አገላለጽ ትርጉሙ ሲምቦላይዝ የሚያደርገው ነገር አንዷን ቃል መዘን ብናወጣ ልመና ነው እያለ ነው። በእንግሊዝኛው አፒል ነው። ስለዚህ ወደ እግዚአብሔር የሚቀርብ ልመና ነው። ማን ነው ይሄን የሚያደርገው? ተጠማቂው የሚያደርገው። ስለዚህ ወደ እግዚአብሔር ስለ በጎ ህሊና የሚደረግ ልመና አለው እያለ ጴጥሮስ ያብራራዋል። ይህንን የ40 ቀን የ80 ቀን ወንድ ህፃን ወይ ሴት ህፃን ሊያደርጉት የሚችሉት አይደለም። ስለዚህ የጥምቀት ሲምቦል ወይም ሲምቦላይዝ የሚያደርገው ከጀርባው ያለው ሐሳብ ስነ መለኮታዊ እውነት በህፃናት በመጠመቅ ውስጥ ሊሳካ አይችልም ማለት ነው። ስለዚህ 3 ምክንያቶችን አይተናል እስካሁን። ጥምቀት ላይ የሚያወሩ ምንባቦች ስለ እምነት ነው የሚያወሩት። እሱ ብቻ ደግሞ ሳይሆን ህፃናትን በተመለከተ ግልጽ የሆነ መመሪያም ምሳሌም የለንም። በሶስተኛነት አሁን እያየን እንደነበረው የጥምቀት ምሳሌነቱ ሲምቦላይዝ የሚያደርገው እምነትን ነው። ይህ ደግሞ በህፃናት ዘንድ ሊሆን የማይችል ስለሆነ ህፃናት የጥምቀት ሲምቦል ሊያካታቸው አይችልም። አራተኛ እና ብዙ ጊዜ ሚስ የሚደረግ የሚመስለኝ የሐዋርያት ሥራ መጽሐፍ ስናጠና የምናስተውለው ምክንያት አለ። እሱም አይሁድ ክርስቲያኖች በአንደኛው ክፍለ ዘመን እንግዲህ ክርስቲያኖች በሁለት ይከፈላሉ አይደል? አይሁድ ክርስቲያኖች አሉ፣ አሕዛብ ክርስቲያኖች አሉ። እነ ጴጥሮስ እነ ጳውሎስ አይሁዳዊ ክርስቲያኖች ናቸው። አይሁዳዊ ክርስቲያን ሆነው ከአይሁድነት ወደ ክርስትና ሲመጡ አይሁዳዊነታቸው ከነሱ ላይ አልተወገደም፣ አልተፋቀም። አይሁድ መሆን አላቆሙ። ስለዚህ ክርስቲያን ናቸው፣ ግን ምን አይነት ክርስቲያን ናቸው? አይሁዳዊ ክርስቲያኖች ናቸው። ስለዚህ አራተኛው ምክንያት አይሁድ ክርስቲያኖች መገረዝን በጥምቀት ሲተኩት በሐዋርያት ሥራ መጽሐፍ ውስጥ አናይም። አይሁድ ክርስቲያኖች መገረዝ የሚባል ስርዓት ነበራቸው። ይህን የመገረዝ ስርዓት በውሃ ጥምቀት የተኩበት ምንባብ በሐዋርያት ሥራ ትረካ ውስጥ አናይም። ሁለት ቁልፍ ምንባቦችን እናስታውስ። አንደኛው ሐዋርያት ሥራ ምዕራፍ 15 መገረዝ ለመዳን ያስፈልጋል ወይስ አያስፈልግም? አሕዛብ ልክ እንደ አይሁድ ካልተገረዙ አይድኑም የሚለው ክርክር በተነሳ ጊዜ ኢየሩሳሌም ጉባኤ ተጠራ እና ሐዋርያት ሥራ ምዕራፍ 15 ቁጥር 1 ላይ አንዳንዶቹም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። ይህን ተከትሎ ጳውሎስና በርናባስ ወደ ኢየሩሳሌም ሄዱ። የጦፈ ክርክር ተደረገ። ክርክሩ ባይዘው በነገራችን ላይ ሐዋርያት ሥራ ምዕራፍ 15 መገረዝ አለባቸው ወይስ የለባቸውም የሚለውን የለባቸውም ብለው በአንድ ያልተስማሙ ተወያዩበት። መንፈስ ቅዱስ እኮ ቆርኔሌዎስ ቤትም ወርዷል፣ እንዲህ ድንቅና ተአምራት በአሕዛብም ዘንድ እነ ጳውሎስ አድርገዋል። ይሄን ሁሉ ይዘን አሕዛብ መገረዝ የለባቸውም ብለን እንደምድን ብለው ተስማሙ። ሲስማሙ ደብዳቤ ጻፉ። ደብዳቤውን የጻፉበትን መንገድ ስታዩት ኢንተረስቲንግ ነው። ደብዳቤው እኛና መንፈስ ቅዱስ ሌላ ነገር ላንጭንባችሁ ተስማምተናል ይልና ነገር ግን እነዚህን ጉዳዮች በተመለከተ ጥንቃቄ አድርጉ ይላል። ሐዋርያት ሥራ ምዕራፍ 15 ቁጥር 28 እስከ 29 አንድ ላይ ስለሆነ ነው የምፈልገውን ክፍል አንብቤ አቆማለሁ። በእነዚህ ጉዳዮች ተጠንቀቁ እንጂ አሕዛብ ሌላ ምንጭንባችሁ ሸክም የለም ሲሉ የሚሰጧቸው መመሪያ ምንድን ነው? ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ሌላ ምንም ነገር አንጠይቃችሁም ማለት። ፕሪስፔቴሪያኖች እንደሚሉት እና ይላሉ የብሉይ ኪዳን የመገረዝ ስርዓት
በአዲስ ኪዳን በጥምቀት የተተካ ነው። ምዕራፍ ሮሜ ላይ ስንደርስ ስለማነሳው ከምደጋግም ይሄን ብዬ ልለፈው እና የእስራኤላውያን የመገረዝ ስርዓት በውሃ ጥምቀት የተተካ ቢሆን ኖሮ መገረዝን በተመለከተ ክርክር ሲነሳ አይ መገረዝ አሕዛብ አይጠበቅባችሁም፣ በአዲስ ኪዳን የሚጠበቅባችሁ የውሃ ጥምቀት ነው፣ እሱን ተጠንቀቁ ለምን አይሏቸውም ነበር? ስለዚህ አይሁድ ክርስቲያኖች የቀደመውን የመገረዝ ስርዓት በውሃ ጥምቀት ሪፕሌስ አላረጉት። እሱ ብቻ ሳይሆን በጣም ኮንቪንስ የሚያደርገኝ ምናልባት እናንተንም ያደርጋል ብዬ የማስበው ሐዋርያት ሥራ ምዕራፍ 21 ቁጥር 21 ለማስታወስ ቀላል ነው። ምዕራፍ 21 ቁጥር 21 ጳውሎስ አገራትን ዞሮ አገልግሎ ብዙ ቤተክርስቲያኖች ተተክለው ወደ ኢየሩሳሌም ተመልሶ የመጨረሻውን የኢየሩሳሌምን ቆይታ በተመለከተ ከብዙ ጊዜ በኋላ ማለት ነው አይሁዳዊነቱን ሳይተው ቤተ መቅደስ ገብቶ መስዋዕት እያቀረበ እንደዛ ነበርኩ። በአንደኛው ክፍለ ዘመን ክርስቲያን ሆኖ መስዋዕት ያቀርቡ ነበር፣ አልተውትም ነበር። ይሄን ሁሉ እያደረገ ምዕራፍ 21 ቁጥር 21 ላይ ከነ ያዕቆብ ጥያቄ ወይ ምክር ይቀርብለታል። እናነበው። ሐዋርያት ሥራ ምዕራፍ 21 ቁጥር 21 ጳውሎስ ላይ ከክርስቲያን አይሁዶች የቀረበ ክስ ነው። ክሱ ልጆቻቸውንም እንዳይገርዙ ይላል። የማንን ልጆች? አሕዛብ ልጆች እንዳይገርዙ አይደለም፣ እሱ ክርክር የለውም። ሐዋርያት ሥራ ምዕራፍ 15 ዘግቶታል። ግን ክርስቲያን የሆኑ አይሁዶች ልጆቻቸውን እንዳይገርዙ በማለት እያስተማርክ ትከሰሳለህ ይላል። ላንቦ። ልጆቻቸውን እንዳይገርዙ በስርዓትም እንዳይሄዱ ብለህ በአሕዛብ መካከል ያሉትን አይሁድ ሁሉ ሙሴን ይክዱ ዘንድ እንድታስተምር ስለ አንተ ተነግሯቸዋል። ስለዚህ ይህንን ክስህን አስተባብል ተባለ። ጳውሎስም አስተባበለ። እኔ እንደዛ አላስተማርኩም የሚለውን ለማሳየት ቀጣዩን ምዕራፎች ስናይ ድርጊቶችን፣ እርምጃዎችን ሲወስድ እናያለን። እና የመጀመሪያዎቹ አይሁድ ክርስቲያኖች መገረዝን በጥምቀት ተክተውት ቢሆን ኖሮ ይሄ ክርክር ለምን ይነሳ ነበር? በቃ መገረዝ ሌላ ነገር ነበር፣ ጥምቀት ሌላ ነገር ነበረ ማለት ነው። በመካከሉ መመሳሰል የለም እያልኩ አይደለም፣ ግን ደግሞ አንድ አይነት ነገሮች አልነበሩ። ስለዚህ ፕሬስቢቴሪያኖች እና ሌሎችም እንደሚሉት የብሉይ ኪዳን የመገረዝ ስርዓት በአዲስ ኪዳን የውሃ ጥምቀት ተተክቷል ማለት አንችልም። ይሄ ባፕቲስት እንድንሆን ምክንያት የሚሆነው እንዴት ነው? ቀጣዩ ሀሳብ ጋር አያይዘን ስናየው ግልጽ ሊሆን ይችላል ብዬ አስባለሁ። ሁለት ከመጽሐፍ ቅዱስ ጥቅስ ጋር አያይዤ የማልጠቅሳቸው ታሪካዊ መከራከሪያዎችን ላቅርብ። ሕፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም፣ በዚህ ምክንያት እኛ ባፕቲስቶች ነን ስንል ምናል? ጥምቀት ከእምነት ጋር የተያያዘ ነው። ሕፃናትን ማጥመቅ አልታዘዘም፣ ምሳሌም የለውም። የጥምቀት ሲምቦል ለሕፃናት ሊሰራም አይችልም። አይሁዶችም ቢሆኑ መገረዝን በጥምቀት አልተኩትም። አራት ምክንያቶችን አየን። ግን አምስተኛ ምክንያታዊ የሆነ ምክንያት ወይም በሪዝነብል ኢማጂኔሽን እና ኦብዘርቬሽን ላይ የተመሰረተ ምክንያት ላቅርብ። ሕፃናትን ማጥመቅ የግራ መጋባት ምንጭ ነው የሚሆነው። ሕፃናትን ማጥመቅ የግራ መጋባት ምንጭ ምን ማለት ነው? የግራ መጋባት ምንጭ ነው ወይም ይሆናል። ሕፃናትን ማጥመቅ ክርስቲያን ናቸው ብለን በማንቀበላቸው ቤተ እምነቶች ውስጥም አለ። እንደ ፕሬስቢቴሪያኖቹ ደግሞ ወንድሞች ብለን በምንቀበላቸውም ዘንድ ሕፃናትን ማጥመቅ የሚባለው ልማድ አለ እና ሕፃናትን ማጥመቅ የግራ መጋባት ምንጭ የሚሆነው እንዴት ነው? እዚህ ላይ ጆን ማካርተር በጥሩ ኤክስፕሬሽን በቀላሉ ያስቀምጠዋል። ወደ አማርኛ ትራንስሌተብል ከሆነ ልሞክር። ሕፃናትን ማጥመቅ የሚፈጥረው ችግር በርካታ ያልተጠመቁ ክርስቲያኖችን ይፈጥራል እና ደግሞ የተጠመቁ ክርስቲያን ያልሆኑ ሰዎችንም ያበዛል። ምን ማለት ነው? አንድ ፕሬስቢቴሪያን ወላጅ ያሉት ልጅ በሕፃንነቱ ሲጠመቅ እና አድጎ ክርስቲያን ቢሆን የምር ክርስቲያን ቢሆን ማለት ነው፣ ወይም ባጭር ቃል አርሲስ ፕሮል ወይም ኬቨን ዲያንግ ቢሆን በጣም ወዳቸው ሰዎች እና ክርስቲያን ለመሆናቸው ዜሮ ዳውት የሌለኝ፣ እኔ ራሴን ጠራጠር ይሆናል እንጂ የእነሱ ላይ ዳውት የለኝም። ቃል አጋኑ እንደሆነ ይገባቸዋል። በፕሬስቢቴሪያን ቤተሰብ በሪፎርምድ ቤተሰብ ተወልደው በልጅነታቸው ተጠምቀው ካደጉ በኋላ አማኝ ሲሆኑ አማኝ ናቸው፣
ግን ያልተጠመቁ አማኝ ናቸው። እሱ ብቻ ደግሞ አይደለም። ከፕሮቴስታንት ውጭ ያሉ በህፃንነታቸው የሚጠመቁ ብዙ ሰዎች አሉ፣ አገራችን የሞሉ ማለት ነው። እነዚህ ሰዎች በውሃ ጥምቀት ተጠምቀዋል በህፃንነታቸው፣ ግን አማኝ አይደሉም። ስለዚህ አማኝ ያልሆኑ የተጠመቁ ብዙ ሰዎችን፣ ያልተጠመቁ ግን አማኝ የሆኑ ብዙ ሰዎችን በማፍራት ግራ መጋባት የሚፈጥር የተሳሳተ ልምምድ ነው ህፃናትን ማጥመቅ። መጨረሻው ከሮሜ በፊት ሮሜ ላይ በአጭሩ እንሄድበታለን። ስድስተኛ የቤተክርስቲያን ታሪክን በተመለከተስ ባፕቲስቶች ምን መልስ አለ? እንግዲህ ኦልሞስት ሁሉም ሊባል በሚቻል ደረጃ የባፕቲስቶችን ባፕቲስታዊ አቋም ህፃናትን አናጠምቅም የሚለውን ትክክለኛውን አቋማችንን በተመለከተ ሲከሱን እንደዚህ ነው የሚሉት። ለ2000 ዓመታት ቤተክርስቲያን ስተገብረው ስታረገው የኖረችውን 2000 ዓመታት አይደለም 1500 ዓመት ገደማ ስተገብረው የኖረችውን ባፕቲስቶች ድንገት ተነስተው ሲያፈርሱት ትንሽ ቅር ይላችሁ ይላሉ። ማርሽ የሚያይዛችሁ አይነት ነገር ነው። ምክንያቱም ደግሞ እውነት እኮ አላቸው ማለት ቤተክርስቲያን ለዘመናት ጠብቀው የኖረችውን ዛሬ ላይ ተነስቶ ያለ በቂ ምክንያት ማፍረስ ልክ አይደለም። ነገሮች ኤግዚስት ያደረጉት ባልነበርንበት ጊዜ መስራት የጀመሩት በምክንያት ነው። ሁሉን ነገር ዛሬ ተነስተን አናፈራርስም። ታዲያ በቤተክርስቲያን ታሪክ ውስጥ የቤተክርስቲያን ታሪክ የህፃናትን ጥምቀት በማድረግ ተገልጦ ከሆነ እኛ ዛሬ ላይ ደርሰን የምንቃወመው ለምንድን ነው? እኛን ኤክስቴንድ እናድርገውና 400 ዓመት ውስጥ እንክተተው ወይ 350 ዓመት ውስጥ። መልሱ ቀላል ነው። የቤተክርስቲያን ታሪክን ስናይ እንደ አውግስቲን አይነት ሰዎች፣ እንደ ኦሪገን አይነት ሰዎች በጣም የምንቀበላቸው ፕሮቴስታንት ሁሉ ጥሩ አስተማሪ ናቸው ብሎ የሚያምናቸው ሰዎች የህፃናት ጥምቀትን ግጥም አድርገው አፈርም ያደርጋሉ፣ ይቀበላሉ። ስለዚህ ከነሱ ከነ ጆን ካልቪንም ከማርቲን ሉተርም ከሁሉም ተለይተን ባፕቲስት ስንሆን ታሪካዊ መሰረት የለሽ አያደርገንም። ይሄ ታሪክን በደንብ ካለማጥናት የመነጨ ነው የሚሆነው። በቀደመው ዘመን በመጀመሪያዎቹ early fathers በሚባሉት ዘመናት ዲዳኬ የሚባል መጽሐፍ አለ። ዲዳኬ ወይም ዲዳቼ። በዚህ መጽሐፍ ውስጥ ቤተክርስቲያን የምትመራባቸው ብዙ ዲቴሎች አሉ። አንደኛው ጥምቀት ከመከናወኑ በፊት ጠንካራ ትምህርት መቅደም አለበት የሚል ግልጽ ነው። በእርግጥ ፕሬስቢቴሪያኖችም እንደዚህ ይላሉ። አዎ ከዲዳኬ በስተቀር ታሪክ ይደግፈናል ይላሉ። እኛ ደግሞ ከተቀሩት የቤተክርስቲያን አባቶች በስተቀር ዲዳኬ ይደግፈናል እንላለን። ስለዚህ ታሪካዊ መሰረት ያለን ትክክለኛ መስመር ላይ ያለን ነን ማለት ነው። ስለዚህ ባፕቲስት ነን፣ ህፃናትን አናጠምቅም፣ ህፃናትን በማጥመቅ ስህተት ውስጥ አንገባም ማለት ነው። ታዲያ ሮሜ ምዕራፍ 4 ቁጥር 11 በዚህ ውስጥ ምን አመጣ? ምዕራፍ 4 ቁጥር 11 ህፃናትን በማጥመቅ የሚያምኑ በተለይ ፕሪስቢቴሪያኖች፣ ሪፎርምዶች በጣም ሲሪየስሊ የሚይዙት ምንባብ ለፕሪስቢቴሪያን ወይም ህፃናትን ለማጥመቅ ለሚቀርብ አርጊመንት ሙግት ወሳኝ ምንባብ ነው ካልን መልስ መስጠት አለብን። ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም፣ እኛ ባፕቲስቶችን ልክ ካልን ሮሜ 4 11ን ታዲያ እንዴት እናየዋለን? ይህን ለማየት ሮሜ ምዕራፍ 4 ቁጥር 11 የህፃናት ማጥመቅን ለመደገፍ የሚቀርበው ሙግት ምን አይነት ነው የሚለውን እና ሙግቱ እንዴት እንደማያስኬድ አንድ መከራከሪያ አቀርባለሁ። ባለፈው ለማየት እንደሞከርኑ ቁጥር 9 ጀምሮ እንግዲህ ይህ ብፅዕና ስለመገረዝ ነው ተነገረ ወይስ ደግሞ ስላለመገረዝ በማለት ይናገራል። ይመልስና አይ ይሄ ስለመገረዝ የተነገረ አይደለም፣ ምክንያቱም አብርሃም ከመገረዙ በፊት አመነ፣ ከዛም ጸደቀ፣ አምኖ ከጸደቀ በኋላ ተገረዘ የሚል መከራከሪያ ጳውሎስ ያቀርባል። ቁጥር 10 ተገርዞ ሳለነውን ወይስ ሳይገረዝ ይልና ተገርዞ ሳይደለም ሳይገረዝ ነበር እንጂ ይላል። ምን ያገኘው? በእምነት የሚገኘውን ጽድቅ ያገኘው። ስለዚህ አሁን ከፕሪስቢቴሪያኖች ህፃን ከማጥመቅ ጋር ምን አያያዝ? ቁጥር 11ን በደንብ እንየው። ቁጥር 11 ለፕሪስቢቴሪያን አይነት መከራከሪያ ቀላል መከራከሪያ አይደለም፣ ጠንካራ ክርክር አላቸው።
ቀጥሎ የምናፈርሰው ቢሆን እንደዚህ ይላል ቁጥር 11 ሳይገረዝ በነበረው እምነት ያገኘው ጽድቅ ይላል። ስለዚህ ቅደም ተከተሉ ላይ ጳውሎስ ግልጽ ነው። አብርሃም ከመገረዙ በፊት በእምነት በኩል ጽድቅን አግኝተዋል ይላል። ታዲያ መገረዝ ተከትሎ ለምን መጣ? መገረዝ ተከትሎ የመጣበትን ምክንያት ሲናገር የመገረዝን ትርጉም ወይም ዴፊኒሽን ወይም ብያኔ ይሰጠናል። የመገረዝ ትርጉም ምንድን ነው? ሳይገረዝ በነበረው እምነት ያገኘው የጽድቅ ይልና ማህተም ይላል። ማህተም የሚለው ምንድን ነው? ሲል። ደብዳቤ ላይ እኛ በዘመናችን የምንመታው አይነት ማህተም ስታምፕ የሆነ የመገረዝን ምልክት ተቀበለ ይላል። ስለዚህ መገረዝ በሁለት መንገድ ተብራርቷል። ማህተም ነው እና ምልክት ነው። ምልክትና ማህተም የሚሉት ተመሳሳይ ነገሮች ናቸው፣ ግን የመገረዝ ትርጉም እዚህ ውስጥ አለ። ስለዚህ መገረዝ ምልክት ነው፣ ማህተም ነው፣ ማሰሪያ ነው ይለናል። ደብዳቤው ደብዳቤ መሆን እንዲችል ወይም ደብዳቤው እንዲፈጠር እንዲገኝ ማህተሙ አያስፈልግም። ኦልሬዲ ኤግዚስት ስለሚያደርገው ደብዳቤ የደብዳቤው ተቀባይነት እንዲጨምር ወይ እንዲኖረው ማህተም ያስፈልገዋል። ጳውሎስ እንደዛ እያለ ነው። አብርሃም በእምነት ጸድቋል። ጽድቁ መገኘት እንዲችል መገረዝ አላስፈለገውም። ስለጸደቀ ግን ለመጽደቁ ምልክት ይሆን ዘንድ መገረዝ ማህተም ሆነለት ይላል። ታዲያ ፕሬስቢቴሪያኖች መከራከሪያቸው ምንድን ነው? በደምብ ስሙ። ፕሬስቢቴሪያኖች እያሉ ያሉት አብርሃም የጸደቀው በእምነት ነው። አብርሃም በእምነት ጸድቆ ማህተም ተደርጎ መገረዝ ከተሰጠው በኋላ ከአብርሃም በኋላ የሚመጡት ልጆቹ እንዲገረዙ ሲታዘዙ ልክ እንደ አብርሃም እንዲያምኑ አልተጠበቀባቸውም። ልድገሙ። ልክ እንደ አብርሃም እምነት ኤክስፔክት ሳይደረግባቸው የአብርሃም ልጆችና ዘሩ በ8 ቀናቸው ይገረዛሉ። ስለዚህ ክርስቲያን ልጆቻቸውን ወይም ክርስቲያኖች ልጆቻቸውን ገና ሳያምኑ ልክ እንደ አብርሃም በመጠመቅ የጽድቅን ማህተም ቢያደርጉላቸው ችግሩ ምንድን ነው የሚል ሎጂካል የሆነ መከራከሪያ አለ። በጣም ሎጂካል የሆነ መከራከሪያ ነው። ምክንያቱም አብርሃም ልጆቹን አይ አድገህ ማመን ትችላለህ አትችልም የሚለውን እምነት አለ የለህም የሚለውን እስካረጋግጥ ድረስ አልገርዝህም አላለም። እንደውም ትእዛዝ ሆኖ ሲገረዙ ነበር። ይሄ ለምንድን ነው ለክርስቲያኖች የማይሰራው? ምን ብለን እንመልሳለን? ለዚህ ከሚቀርቡት መልሶች ሁሉ የተሻለውና ምርጡ መልስ በጣም ጠንካራ የሆነ የባፕቲስት አቋም ያለው የጆን ፓይፐር መልስ ነው። ጆን ፓይፐር ይህንን ጥያቄ ሲመልስ በእስራኤልና በቤተክርስቲያን መካከል ያለውን ግልጽ ልዩነት በማስቀመጥ በእስራኤልና በቤተክርስቲያን መካከል ያለው ግልጽ ልዩነት በእስራኤል ውስጥ አማኝ የሆነውም ያልሆነውም በአንድነት የሚኖርበት ነው። ቤተክርስቲያን በዘር በመቀባበል የሚገኝ አባልነት ሳይሆን የሚኖራት የተመረጡ ሰዎች በዳግም ልደት በአዲሱ ኪዳን ተስፋ መሰረት በመንፈስ ቅዱስ ውጤታማ ጥሪ አማካኝነት የሚገቡባት ነች። ጳውሎስ በእስራኤልና በቤተክርስቲያን መካከል ይህንን ልዩነት በማያሻማ መልኩ በሮሜም በገላትያም ግልጽ ያደርገዋል። የገላትያውን ማየት ጊዜ ሊወስድብን ስለሚችል በሮሜ ብቻ ጳውሎስ በእስራኤልና በቤተክርስቲያን መካከል እንዴት እንደሚለይ ለማየት ሮሜ ምዕራፍ 9ን እናወጣለን። ሮሜ ምዕራፍ 9 ጳውሎስ በእስራኤልና በቤተክርስቲያን መካከል ልዩነት አለ የሚለውን ያሳየናል። ሁለቱ አንድ አይደሉም ይለናል። በእርግጥ ፕሬስቢቴሪያኖች የሚሉት አንድ ናቸው፣ ቀጣይነት አለን የሚሉት ቀጣይነቱ ያልተቋረጠ ነው የሚሉት። ኖ ጳውሎስ እንደዛ አይል። ሮሜ ምዕራፍ 9 ከቁጥር 6 እስከ 8 ስናይ በስጋ እስራኤላዊ የነበረው ሁሉ በመንፈስ እስራኤላዊ አልነበረም ይለናል። ቤተ ክርስቲያን ግን በመንፈስ ቅዱስ የተጠሩ በመንፈስ እስራኤላዊ የሆኑ ሰዎች ስብስብ ነች ይላል። ቁጥር 6 እንየው። ነገር ግን የእግዚአብሔር ቃል የተሻረ አይደለም። የእግዚአብሔር ቃል የሚለው ፕሮሚስ የተጠበቀ ነው።
ቁጥር 6 አጋማሽ ይቅርታ። እነዚህ ከእስራኤል የሚወለዱ ሁሉ ማለትም በስጋ የአብርሃም ዘር የሆኑት ሁሉ በእጅ በሚደረግ መገረዝ ሲገረዙ የነበሩት በ8ኛው ቀን ሲገረዙ የነበሩት እያንዳንዳቸው ሁሉ እስራኤል አይደሉምና። ጳውሎስ ምን እያለ ነው? እስራኤላዊ ሁሉ እስራኤላዊ አይደለም እያለ ነው። በዚህ ውስጥ ለእስራኤል ሁለት ትርጉም እየሰጠ ነው። በስጋ የሚወለድ እስራኤላዊ አለ፣ አሁንም በዚህም ዘመን አለ፣ ወደፊትም ይኖራል። ደግሞ ሌላ አይነት እስራኤላዊነት አለ እና ይህን በተመለከተ የእግዚአብሔር ቃል የተሻረ አይደለም። እግዚአብሔር ፕሮሚሱን ጠብቋል ይላል። ማንም በተመለከተ? ሁለተኛውን እስራኤል በተመለከተ ይቀጥልና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም። በስጋ ብቻ አይደለም የአብርሃም ልጅነት። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። 4 ነጥብ። በስጋ እስራኤላዊ መሆን እና በተስፋ ቃል እስራኤላዊ መሆን ሁለት የተለያየ ነገር ነው። ቤተ ክርስቲያን የእግዚአብሔር ቃል የተሻረ አይደለም በማለት ጳውሎስ ይኸው ቤተ ክርስቲያን እኮ አለች እያለ ሲከራከር፣ ቤተ ክርስቲያን እስራኤል የምትሆነው በሁለተኛው መንገድ ነው። ቤተ ክርስቲያን በስጋ እስራኤላዊነት አይደለች። ቤተ ክርስቲያን የተስፋው ቃል ወራሽ የሆኑ በመንፈስ ቅዱስ የተጠሩ በምርጫ የተለዩ ሰዎች ስብስብ ነች። ወረድ ብለን ስናነብ ከቁጥር 9 ጀምሮ በተለይ ቁጥር 11 ላይ በምርጫ ነው፣ በስራ አይደለም፣ በኢሌክሽን ነው ይላል። ስለዚህ የእግዚአብሔር ኪዳን የህዝቡ አካል የሚኮነው በመመረጥ ነው፣ መንፈሳዊ እስራኤል በመሆን ነው እንጂ በስጋ በዘር ሐረግ በባዮሎጂካል ሊኔጅ አይደለም ይለናል። ስለዚህ ህፃናት ከአማኝ ቤተሰብ ቢወለዱም ክርስቲያን ናቸው ወይስ አይደለም፣ ተመርጠው ወይስ አልተመረጡ የሚለውን በምን እናውቃለን? በምንም የማናውቅ ከሆነ ሲጠመቁ የእምነት ማህተብ አላቸው ማለት ነንሰንስ አይሆንም። ምን ትርጉም ይሰጣል? ስለዚህ ሮሜ ምዕራፍ 4 ቁጥር 11 ላይ መሰረት የሚያደርገው የህፃናት አጥማቂዎች ሙግት ከቤተክርስቲያንና ከእስራኤል ልዩነት አለመርዳት የመነጨ ነው። መመረጥን የመንፈስ ቅዱስን ስራ ያላገናዘበ ነው። ስለዚህ ስንጨርስ ምን ልበል? ስንጨርስ በውሃ ጥምቀት የተጠመቃችሁ ምናልባት በልጅነት የተጠመቀ ሰው ካለ ፎርዛት ማተር አዋቂ ሆኖ የተጠመቀ ሰው ካለ መጠመቅ ምልክት እንጂ የመዳን መንገድ አይደለም። ስለዚህ መጠመቅ የምንደገፍበት ነገር አይደለም። ሪል ላይ አናረግም። እምነታችንን ትምክታችንን በጥምቀት ላይ አንጥልም። ምልክት ነው፣ ከምልክት ያለፈ አይደለም እና በወላጆቻችን እምነትም ላይ አንደገፍ። ልጆቻችንም በእኛ እምነት ላይ እንዲደገፉ ማበረታታት የለብንም። ስለዚህ እመኝ በግላችን ማመን እርሱ የክርስቶስን የማዳኑን ጽድቅ የምናገኝበት ብቸኛው መንገድ እርሱ ነው። እምነት ነው፣ ማመን ነው። ግን ያልተጠመቃችሁ አማኞች ተጠመቁ፣ በውሃ ጥምቀት ተጠመቁ። ወደ ቤተ ክርስቲያን አባል አድርጋ ቤተ ክርስቲያን የምታስገባው መንፈስ ቅዱስ ልቡን የሳበውን ግለሰቡ ራሱ ንስሐ በመግባት እምነቱን የገለጠውን ሰው በማጥመቅ ታስገባለች። ሰው ተጠመቁ። ያልተጠመቁ ብዙ አማኞች አሉ፣ የተጠመቁ ብዙ አማኝ ያልሆኑ ሰዎች አሉ። ከዚህ እንድንወጣ የውሃ ጥምቀት መጠመቅ አለብን። ጸጋና ሰላም ይብዛላችሁ።